አብርሽ ገና ጉድ ይዞ ይመጣል ጋይስ። እንደኮ እውነት አይኑን ፍጥጥ አድርጎ እኮ ነው የሚያወራው። አይኑን በጨው ትጥብ ብሎ ነው የሚያወራው ማለት ነው። እና እውነት ስናገር ግን ሩታን እኛ ጠንቅቀን እናቃታለን። ይሄን ብትናገር ራሱ ሩታ ምን አይነት ልጅ ናት የሚለውን ጠንቅቀን እናቃታለን። እኛ ለፍቅር ነው መስዋዕትነት የምትከፍለው። ነገር ግን ተሰተር አርፈት ተቀመጥ፣ ህይወታችንን እንምራ፣ ልጃችንን እናሳድግ ስትል አንተ ስላልተስማማህ ነው ወደዚህ ማለትን እየወደድከው ማለት ነው። ከኔ ከሆነ ደግሞ ስለዚህ ሆድሽ ላይ ስላለው ልጅ ያገባኛል ማለት ነው። እንደዛ ከሆነ አያገባህም። ከዚህ ሁሉ ጊዜ በኋላ ያገባኛል ምናምን ዛሬ አክተር ያጫውታል እንዴ? እንደው አፍ የቆርጥ ይበልልሽ። እኔ እናት ልዑልዬ እኮ 7 ወር ሊሆነው ነው። ይሄው አርግዛ ወልዳ እዚህ ያደረሰችው እንቁ ናት ማለት ነው። ሴት ልጅ ትንሽም ትሁን ትልቅም ትሁን ጀግና ናት። እውነቱን ነው የምነግራችሁ። ገባችሁ? ሴት ልጅ ትልቅም ትሁን ትንሽም ትሁን እንቁ ናት። ለልጇ መሆን አያቀታትም። ሴት ልጅ ለራሷ ተረባ ተጠምታም ቢሆን ማለት ነው። እስከ ዛሬ የት ነበርክ እኮ? ገና ሆድሽም እኮ አልገፋም። እንደዛ ለማለት እንኳን አልበቃሽም። እስከ ዛሬ ለማለት እንኳን አንደኛ ነገር፣ ሁለተኛ ነገር ደግሞ ያኔ በዛ ኮንፊደንስ ሳናገረ የተንበጨበጭከው ዛሬ ምን ተገኘ? ውርዴት ይሻላል። ዘላለምህን እንዴት ተዋረርክ? ዘላለምህን እንዴት ዘቀጥክ? እንደው አብርሽ እንደው እዝጊው ባህርና ቅዱስ ግን ማለት ነው። አንዳንዶቻችሁ ግርብ ትሉኛላችሁ ማለት ነው። እኛም እኮ ሄርሜላን እኮ ጠልተናት ምናምን እኮ አይደለም ውዶች። ነገ የሩታ ተራ እንዳይደርሳት ነው ራቂ ይቅርብሽ እያልናት ያለ ነው ማለት ነው እንጂ እውነት ለመናገር መቼም የሷ ደጋፊዎች ነገ በእናንተም ቤት ይገባል ማለት በርቺ ጠንክር እያላችሁ ገደል ነው እንጂ እየሰደዳችኋት ያላችሁት እየጠቀማችኋት አይደለም። ምን አለች ትሉኛላችሁ ነገ ሩታ። አሁን አዳምጠኝ፣ አውራ አዳመጥኩ፣ አዳምጠኝ እሺ። ልትጠይቀኝና ልመልስልህ ነው የመጣሁት። ስለዚህ አዳምጠኝ መመለስ አለብኝ። ምን አንቺን ይሰማል ሩታ? የራሴ ራሱ ብቻ ነው የሚያወራው ማለት ነው። ዛሬ ደግሞ ብዙዬ ምን አረገች? ዛሬ ደግሞ ብዙዬ ወንድሞቿን ሰብስባ ምናምን አቤት እንዲሁ እኮ ግርም ይለኛል። ትናንትና ምን ብለህ ነበር? ስለ አንቺ ስም አናነሳም ምናምን ብለህ ነበር የመጣው። የሩታን ፎቶ ካለጠፍክ መቼ ሰው ያይልሃል? ሲጀመር ይሄን ልታውቅ ይገባል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች እንዴት ናችሁ? ደህና ናችሁ? የአቢኔ ለዚህ ቤት አዲስ ሆናችሁ ቤተሰቡ ነው አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉ። ወደ ቪዲዮ እኮ በዚህ አጋጣሚ እውነትም ካልሆነ ውሸትሽም ከሆነ ያን የተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን ምንም የመናገርም የማስረዳትም ግዴታ የለም እኮ አብርሽ እኮ ማለት በሷ ቪዲዮ ካልሰራ እይታ አይኖረውም። ገባችሁ? ለዛ ነው እየጠሩ የሚጨቀጭቋት ማለት ነው። በቃ ምን አለች? ህይወትህን ኑር አለች። ይዘህ ሚስትህን ገለል በላለቀ። ይሄ ነው አልፈልግም፣ ሚስትህን ይዘህ ገለል በልልኝ ብለሃለች አይደለ? በቃ ልጅ አለ ልጅ መጥታ ያለ አለች። በቃ ይዘህ ገለል በል። ለምን እየጠራ ለሄርሜላ ሜሴጅ እየመጣላት ነው፣ በሜሴጅ እያስፈራሯት ነው ምናምን ለምን ትላታለህ? አብርሽ ትንሽ ለልጅ እናት ክብር አይኖርህም እንዴ? ይሄን ማወቅ የፈለግሽው ሄርሜላ ይሄን ነው እኔን ይመለከተኛል ጉዳያችሁ። አሁን አማርኛ እየጠየቅናችሁ ያለው ነገር እኮ ካለ አለ ነው፣ ከሌለ ተኋላ የመጣ አይና ወጣ የሚባለው ነገር አንቺ ላይ አየሁ። እግዚአብሔር ልቦና ይስጥሽ ነው የምለው እኔ ሌላ ምንም አልልሽም። ምክንያቱም ፈጣሪ ልቦና ይስጥሽ የኔ ቆንጆ። አንቺም ነገ ይደርስሻል። ዛሬ ዘራናትን ነገ እናይዳታለን። ጊዜዋ ስትደርስ የማይቀር ጉዳይ ነው ማለት ነው። እንደዚህ በሚዋደዱ ጥንዶች መተሽ ጥንዶችን እንደዚህ ብጥብጥ ያደረግሽ አንቺ ነሽ ሄርሜላ 100%። ይሄንን አትካዱ ሁላችሁም። አይ እኔ ይመለከተኛል አልሽ። እዚህ ጋር ቆሜ አያገባሽም ለማለት ነው። ምን አገባችሁ? እውነት ነው። እኔ እኮ ግርም ይለኛል አንዴ የእውነት ለኔ እስካሁን ድረስ ከሩታ ጎን ያለ ነው። ኤፍሬምም እንግዲህ ነው። ግን ዛሬ ያው ቤዛ ወንድሞቿን አስታርቃለች። አይ ነው ታስታርቅ፣ ችግር የለውም ደስ ይላል ማስታረቋ። ነገር ግን ደግሞ ሩታንም እንዴት አገለሽ ባተታያት እውነት ጥሩ ደረጃ ያደረሰችሽ ልጅ ናት። ያንን ባትረሽ አሪፍ ነው። ታዋቂ የሆንሽውም በሩታ እንደሆነ ልታውቂ ይገባል። ብዙዬ በሩታና ባብርሽ ነው የታወቅሽው። እውነት እንስነግርሽና ወንድምሽን ወደሽ እሷን ባታገሊያት አሪፍ ነው። እሷ ጣጣ የለባትም። በርግጥ ግን ላንቺም ጥሩ አይደለም ብዬ ነው የማስበውና
ከቻልሽ አብርሽና ሩታን ብታስታርቂ ይችን ከህይወታቸው ብታስወጪ ራሷን ህይወት ብትኖር ልጆቿን አርፋ ብታሳድግ ትዳር አላት እኮ ሄርሜላ። እናንተ ዝም ብላችሁ ታበጨብጫላችሁ እንጂ በማታውቁት ነገር ማለት ነው። አታውቁማ እናንተ። ትዳር አላት ሄርሜላ፣ ልጅ አላት፣ ትዳር አላት እኮ። ይሄ ስራ ስለሆነ ነው። ገባችሁ? እንደዚህ የሚሆኑት ስራ ነው። አይ ነው ግን ደግሞ ስራም ሆኖ ግን አብርሽ ለሩታ ሪስፔክት የሚባል ነገር የለውም። በቃ ይሄ ነገሩ ያስጠላል። በቃ ሚስት ማለት በሚዲያ ነው እንዲሁም መከባበር ያለ ከካሜራ ጀርባ ያለውን ማንም ሰው ላይ የሚችል የለምና አብርሽ ሩታን አያከብራትም ሚዲያ ላይ በቃ ዝቅ ከፍ ዝቅ እንዲያረጋት ነው። ይሄ ደግሞ ጥሩ አይደለምና እግዚአብሔር ልቦና ይስጣችሁ ነው የምለው። እንግዲህ ይሄን ነው የምለው። ሌላ ምንም የምለው ነገር አይኖረኝም። ብቻ ግን ምን ልባላችሁ እስኪ እናንተ ደግሞ ሀሳብ አስተያየታችሁን ስጡበት። ከዚህ በላይ መቆየት አልችልም። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። አመሰግናለሁ። ባይ ባይ ውዶቼ።